እንቁላልን በመገዙበት ሰዓት ልክ እንደዚህ ስታነቃንቁት ቦጭ ቦጭ የሚል አይነት ድምጽ ተሰምቷችሁ ያውቃል? ብዙዎቻችሁ እንደውም እንቁላል ተበላሽቷል አልተበላሸም ብላችሁ የምትለዩበት አንደኛው መንገድ አድርጋችሁ ተጠቀሙበታላችሁ። ነገር ግን ይሄ የእንቁላሉን መበላሸትና ለመበላሸት የሚለይ አይደለም። ቦጭ ቦጭ ማለቱም ደግሞ ተበላሽቷል እንድንል የሚያደርገን አይደለም። እነዚህን ሁለት እንቁላሎች በደንብ አሳያችኋለሁ። የመጀመሪያው የዲካልብ እንቁላል ነው። ሁለተኛው ደግሞ የብራውን ኤክሼል የሆነው የብራውን ዶሮች እንቁላል ነው። ስለዚህ እነዚህ ሁለት እንቁላሎች ስትመለከቷቸው በተለይ ደግሞ ከብራውኑ ይልቅ ዋይት ኤክሼል ያለው ወይም ደግሞ የዴካልብ የምንላቸው ዶሮች ወይም ደግሞ ዋይት ሌጎር ብለን የምንጠራቸው በውጮች ደግሞ እነዚህ ዶሮች የሚጥሉት እንቁላል የበለጠ ቼላዛ የምንለው አይነት በሁለት የእንቁላሉን የላይኛውን ፓርትና የታችኛውን ፓርት ገመድ መሳል ወይም ደግሞ ክር መሳይ ነገሮች ተወጥሮ ይገኛል። ይሄም ደግሞ አስኳሉ ሴንተርድ እንዲው ወይም ደግሞ ባላንስ እንዲሰራ የሚያደርገው ይሄኛው ዋነኛው ነው። ስለዚህ የዚህ ክር መሳይ ነገሮች ወይም ደግሞ ይሄ ቼላዛ የምንለው አይነት ሁለቱ ክሮች በሚላሉበት ሰዓት እንቁላሉ ቦጭ ቦጭ ማለት ባህሪ ያለው፣ ነገር ግን እንቁላሉ በጣም ፍሬሽ እንደሆነ የምናውቅበት አንደኛው ዘዴ ነው። ነገር ግን እንቁላሉ ለምግብነት መዋል የሚችል ነገር ግን ደግሞ ብታበስሉት በቀላሉ ሊጠፋ የሚችል ነው። ይሄ ቼላዛ የምንለው ሁለቱ ክሮች እንቁላሉን ሴንተርድ እንዲሆን ወይም ደግሞ ከእንቁላል ቅርፊቱ ጋር እንዳይጣበቅ ነው ዋነኛ አገልግሎት የሚሰጣችሁና ብዙዎቻችሁ ከብራውን ኤክሼል ላይ ብዙ አይታይም ይሄ ቼላዛ የምንለው። ነገር ግን እንቁላሉ በጣም ፍሬሽ በሆነበት ሰዓትና በእነዚህ በዋይት ሌጎርን እንዲሁም ደግሞ በዴካልብ ዝርያዎች ላይ በስፋት የሚገኝ አይነት ነገር ነው ማለት ነው። ስለዚህ እንደምትመለከቱት ክር መሳይ ነገር ነው። ይህንን አስኳሉን እንግዲህ ምንድነው የሚያደርገው ወጥሮ ይዘዋል ማለት ነው። ይሄ ለትራንስፖርቴሽን ወቅትና እንዲሁም ደግሞ እንቁላል በቀላሉ እንዳይበላሽ፣ ከዚህ በተጨማሪ ለትራንስፖርቴሽን ወቅት እንዲሁም ደግሞ ለረጅም ጊዜ እንቁላሉ ለማስቀመጥ በምትፈልጉበት ሰዓት ከፍተኛ የሚባል ጥቅም አለው። እንዲሁም ደግሞ የማስፈልፈል ስራ ላይ ካላችሁ ደግሞ ይሄ ቼላዛ የምንለው ግብአት የሚጠቅመው ዋነኛው ነገር ምንድነው? የተስተካከለ ጤናማ የሚባል የጫጩት አስተዳደግ ወይም ደግሞ የዘር እድገቱ ያማረ እንዲሆን የተስተካከለ እንዲሆን ዋነኛ ሚና ይጫወታል ማለት ነው። ስለዚህ በሁሉም በኩል የዘር እድገቱ የተቀላጠፈ እንዲሆን የሚያስችል ይሆናል።